ሙስሊም ወንድምና እህቶቼ ቅር ካሰኛችሁ ይቅርታ ጠይቃችኋለሁ። ሃይማኖት ወይ ከማንም አይነት ማህበረሰብ ጋር መነካካት ፕላንም ፍላጎትም የለኝም። እኔ አድናቂዎች የሆናችሁም ያልሆናችሁ እኔ ትክክለኛው ምላሽ ሰጥቼዋለሁ። የሚገባው ምላሽ እኔን አታክ ለማድረግ ነበር የፈለገው። እኔን የሱን አይምሮ በዲሽቃ ነው የመታው። አላወቀኝም። ሂዶ ነው የሚያተው። ስለዚህ ሌላ ነገር የምታስቡ አንዳንድ ሰዎች አላችሁ። ይሄ ስፖርታዊ ጨዋታ ነው። በሃይማኖት የጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። በነጋቱ እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ ያሻፍዶኛል ብለህ ፖስት የምታደርገው? አጠገብ ደህና ሰው የለም። ማናጀሮች ምንድን ነው የሚሰሩት? እንደዚህ አይነት አወራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን እኔ ያሳያለሁ። እሺ እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። ያስ ይሹናው ዛሬ እኔ ወንጀል ልሰራ እችላለሁ። ሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ የመጠጥ ማስታወቂያ። አላህ ግን ይምረኛል። እኔ ተጸጽቼ አላህን ከለመንኩት ይምረኛል ማለት ነው። እስልምና ፍጹም ነው፣ ሰዎች ግን ፍጹም አይደሉም። እንደ ግለሰብ አይምሮ ውስጥ ለመግባት የሚደረግ የማይንድ ጌም ጨዋታ ነው። በፕሬስ ኮንፈረንስ ወይ ደግሞ ፋይት ሲዘጋጅ የሚደረግ ያለ ነገር በሙላ ተከታዮቼ ሙስሊም ክርስቲያኑም ሁላችሁንም ወዳችኋለሁ። ሁላችንም ኢትዮጵያዊ ነን። ትናንት ከበቀሉ ጋር የነበረኝ ነገር አይታችኋል። ብዙዎቻችሁ ተደስታችኋል። በእኔና በበቀሉ መሀል ያለው ነገር ስፖርታዊ ጨዋታ ብቻ ነው። ስፖርታዊ ጨዋታ ደግሞ ውጪ ብትሄዱ መጀመሪያ ይባላሉ፣ ይተናነቃሉ፣ ማይገቡበት የለም። መጨረሻ ላይ ደግሞ ግን እኔ አሁን ለምሳሌ በቀሉን ዘርሬው ኖካውት አስወጥቼው አስነስቼው ስሜው ምናምን እጁን እንዳሸናፊ አንስቼው ነው ውድድሩ የሚያልቀው ማለት ነው። ስለዚህ በሌላ ሳይድ አትዩት ለማለት ነው እሱ የሚናገረው። እኔ የምናገረው ነገር በሌላ ሳይድ አትዩት። በሴዶና ጆኒ ከእምነት ጋር በተያያዘ ንግግር የተነጋገሩት ነገር ትንሽ ቅር ያሰኛችሁ አካላቶች ስላላችሁ ለእናንተ ይቅርታ እያለንና ከወዲሁ ይቅርታችን ተቀብላችሁን ነገር ግን እንደዚህ አይነት ነገር ከሚሰራና ብዙ ነገር ወደፊት ከሚታገል እዚህ አይነት ትንንሽና ማይነር ስህተቶች ከሚሰሩ ሰዎች ይፈጠራል ብለን እናስባለን። እንደዚህ አይነት ነገሮች ወደፊት ሊፈጠሩም ላይፈጠሩም ይችላሉ። እኛ ጥንቃቄ እናደርጋለን። ልጆቹም የተለየ ነገር የላቸውም። ይሄን ሁላችሁም ትገነዘባላችሁ። ዋትስአፕ ጋይስ እንዴት ናችሁ? ትናንትና እንግዲህ እንደምትመለከቱት የኢቲኤፍሲ2 ፕሬስ ኮንፈረንስ ላይ በጣም ከባድ ግርግር ተፈጥሯል። እኔም ደግሞ በውስጥ መስመር አብዛኛዎቻችሁ ቅሬታ አንስታችሁልኝ ነበር። ናው እኔ ለማለት የፈለኩት እና በግልጽ መንገድ ላይም ኤክስፕሌን አድርጌላችሁ ነበር። እዛ ላይ ግን አብዛኛው ሰው የወሰደበት ወይ ደግሞ ያየበት መንገድ ይለያል። ከዛ ውስጥም ደግሞ ሙስሊም ወንድምና እህቶቼ ቅር ካሰኛችሁ ይቅርታ ጠይቃችኋለሁ። ግን ያልኩትን ግልጽ አድርጌ ላብራራላችሁ፣ ምንም አይነት ኮንፊውዥን እንዳይፈጠር። እኔ ሃይማኖት ወይ ከማንም አይነት ማህበረሰብ ጋር መነካካት ፕላንም ፍላጎትም የለኝም። አታክም አላደረኩም። እኔ ሴዶን እንደ ኢንዲቪዥዋል እንደ ግለሰብ በሃይማኖቴ ጠንካራ ነኝ ትላለህ፣ ግን ሃይማኖት የማይፈቅዳቸውን ነገሮች በግልጽ ፐብሊክሊ ስታደርግ እናያለን። እኔ ያልኩት ሃይማኖቱ የሰጣቸውን መመሪያዎች አንተ አትከተልም። እናንተ ብቁ የሆንክ ሰው አይደለህም። እንደ ግለሰብ አይምሮ ውስጥ ለመግባት የሚደረግ የማይንድ ጌም ጨዋታ ነው። በፕሬስ ኮንፈረንስ ወይ ደግሞ ፋይት ሲዘጋጅ የሚደረግ ያለ ነገር እኔ በሙላ ተከታዮቼ ሙስሊም ክርስቲያኑም ሁላችሁንም ወዳችኋለሁ። ሁላችንም ኢትዮጵያዊ ነን። ሁላችንም የአንድ ሀገር ልጆች ነን። ግን ኢንዲቪዥዋሊ ምንም አይነት ሃይማኖት ሳይነካ ነው ይሄን ትችት ያቀረብኩት። ፋይት ላይ የትም ሀገር የተለመደ ነገር ነው። እኛ የሀገራችንን ካልቸር ባልነካ መንገድ ነው ይሄን መልእክት ያስተላለፍኩት ብዬ አሳስባለሁ። እሱም ደግሞ ሴዶ ራሱ ይረዳዋል። this is not something እሱን ሾክ ያደረገው ተዘጋጅቶበት ነበር የመጣው። ይሄን እንደማነሳ ስለጠበቀ ወይ ደግሞ የሱ ቲሞች ከዚህ በፊት ያለበት ድክመት ነው ብሎ ስላሰቡ ተመራምሮ ተዘጋጅቶበት ነው የመጣው። ከሃይማኖት ጋር ምንም የተያያዘ ቢፍ የለንም። ግን ባለመግባባቱ ቅር ካሰኛናችሁ ይቅርታ እንጠይቃችኋለን። ለኢቲኤፍሲም እኔም ጆኒ እንደናንተ ወንድማችሁ እኔም ፐርፌክት አይደለሁም እና አብዛኛዎቻችሁ ያልኩት ነገር ሳይገባችሁ ቅር ካሰኛችሁ ይቅርታ ልጠይቃችሁ ፈልጋለሁ። የሙስሊም ወንድሞችና እህቶቼ ጋይስ ለብዙ ዓመታት ሴዶ የኢትዮጵያ ሕዝብ ላይ ሙድ ሲይዝ ሲቀልድ አያቁም ብሎ ሰዓታችሁን ሲገል ስማ በቀላሉ ማለት ነው የሴዶ ሙሉ ፐርሶናና ካራክተር ምን ያህል ፌክ እንደሆነ ላሳያችሁ። በሃይማኖት ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። በነጋቱ እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ ያሻፍዶኛል ብለህ ፖስት የምታደርገው? አጠገብ ደህና ሰው የለም። ማናጀሮች ምንድን ነው የሚሰሩት? እንደዚህ አይነት አወራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን እኔ ያሳያለሁ። እሺ ናው ኢዝ ኳየት መልሳለን እኮ እኛም መልሳለን። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። ያስ ይሹናው ዛት እኔ ወንጀል ልሰራ እችላለሁ፣
ሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ የመጠጥ ማስታወቂያ፣ አላህ ግን ይምረኛል። እኔ ተጠጥቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ለእሱ አታስብ። ገብቶሃል አይደል? እስልምና ፍጹም ነው፣ ሰዎቹ ግን ፍጹም አይደሉም። ኢስላም ኢዝ ፐርፌክት፣ the believer is not perfect. you should know that. I don't care አንተ ስለምታወራው ነገር ማለት ይሄ ነው መልእክት። ከዚህ በኋላ I don't think ምንም አይነት ትርፍ ነገር መነጋገር ፖይንት ያለው አይመስለኝም። ለምን ለብዙ ሰዓት ለብዙ ጊዜ ሁላችሁም ተጠብቁ ሰዓት ደርሷል። ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም። ደግሞ መጻፍ ድሮ መጻፍ አይችልም፣ ግን ትናንት በቀሉ እኔ ላይ አፍልቶ ነበር አይደል? ዛሬ ደግሞ ቪዲዮ ሰርቷል። እኔ ላይ ነው ያፈላው። የኔ አድናቂዎች የሆናችሁም ያልሆናችሁም እኔ ትክክለኛው ምላሽ ሰጥቼዋለሁ። በቃ የሚገባው ምላሽ እኔን አታክ ለማድረግ ነበር የፈለገው። እኔን በሳይኮሎጂ ለመጉዳት ነበር፣ የኔን አይምሮ ለመጉዳት ነበር ጥረት ያደረገው። የሱን አይምሮ በዲሽቃ ነው የመታወት ማለት ነው። አላወቀኝም፣ ሂዶን ነው የሚያተው። ስለዚህ ሌላ ነገር የምታስቡ አንዳንድ ሰዎች አላችሁ። ይሄ ስፖርታዊ ጨዋታ ነው። ስፖርታዊ ጨዋታ ላይ ደግሞ ስፔሻሊ እንደዚህ ሚክስድ ማርሻል አርት ላይ እንደዚህ አይነት ትረሽ ቶኮች አሉ። ስለዚህ እኔ በሱ ላይ ምንም አላሰብኩበትም፣ ምንም ኔጌቲቭ ነገር አላሰብኩበትም። የኔን ካራክተር ነው የነገረኝ። አዎ እኔ ማይረባ ባህሪ አለኝ፣ ገብቷችኋል አይደል? ግን ያው አላህ መሐሪ ነው። የኔ እምነቴ ፍጹም ነው፣ እኔ ግን ፍጹም አይደለሁም ብዬ መልሻለሁ። ስለዚህ ከዛ ውጪ እኔና እሱ ከስፖርታዊ ግንኙነት ውጪ ሌላ ኔጌቲቭ ነገር የለም፣ ምንም እንዳታስቡ። ባይሆን እሱ አይደለም ይሄ ዝግጅት በጣም ትልቅ ዝግጅት ስለሆነ ለሀገርም ገጽታ ለታዳጊውም ለወጣቱም ትልቅ መነቃቃት የሚፈጥር ዝግጅት ስለሆነ እኛን ስፖንሰር ማለት ምርትና አገልግሎታችሁ በእኔ አማካኝነት ማስተዋወቅ የምትፈልጉ የማናጀሪ ስልክ ከስር አስቀምጥላችኋለሁ። እሱ ነው፣ ኮንታክት አድርጉት ማለት እንጂ ሌላ ነገር እንዳታስቡ። ኧረ ፈታ በሉ። እኔ አድናቂዎች ብዙ ናቸው። ይኸውላችሁ የእኔ አድናቂዎች ሁሉም ኢትዮጵያዊ ነው። ሁሉም ኢትዮጵያዊ ብቻ አይደለም፣ እጽዋቱ ምንን ያደንቃልና ሌላ ነገር አታስቡ። ፈታ በሉ ማለት ነው። እኛ ስፖርትን ለማሳደግ ብቻ ነው እዛ መድረክ የተገኘው። አበሻ ትላንት ከበቀሉ ጋር የነበረኝ ነገር አይታችኋል። ብዙዎቻችሁ ተደስታችኋል። በጣም ብዙ ሰው ተደስቶ ይኸው ስልኬ ዘጋሁት ነው በቃ አልቻልኩም። በዋትስአፕ ከውጪም ከሀገር ውስጥም ብዙ ሰዎች አድናቆታችሁን ዘርግፋችሁልኛል። በጣም አመሰግናለሁ። ቴንኪዩ። እኔ ብዙ አድናቂ እንዳለኝ አውቃለሁ፣ ግን አሁን በጣም በዛችሁ፣ ደስ ይላል። ግን ይሄ ኢቨንት በጣም ትልቅ ኢቨንት ነው። ትልቅ ስፖርታዊ ኢቨንት ነው። ሚክስድ ማርሻል አርትን ለማሳደግ፣ ታይ ቦክሲንግን ለማሳደግ፣ ቦክሲንግን ለማሳደግ ይሄ ማለት ለወጣቱና ለታዳጊው ትልቅ ነገር ይዘን እንደመጣን እኔ ደግሞ ትልቅ ተጽዕኖ ፈጣሪ መሆኔንም አሳይቻለሁ ትላንት በነበረ ነገር ማለት ነው። ግን ይሄ ዝግጅት ትልቅ ዝግጅት ስለሆነ ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ድርጅቶች ቶሎ ኮንታክት አድርጉ። እኔ ማለት ነው ቶሎ ሳይሞላባችሁ ቶሎ ኮንታክት አድርጉ። በዚህ ታች በምታዩት ስልክ ኮንታክት አድርጉኝ። እና ሲቀጥል ደግሞ በእኔና በበቀሉ መሀል ያለው ነገር ስፖርታዊ ጨዋታ ብቻ ነው። ስፖርታዊ ጨዋታ ደግሞ ውጪ ብትሄዱ መጀመሪያ ይባላሉ፣ ይተናነቃሉ፣ ማይገቡበት የለም። መጨረሻ ላይ ደግሞ ግን እኔ አሁን ለምሳሌ በቀሉን ዘርሬው ኖካውት አስወጥቼው አስነስቼው ስሜው ምናምን እጁን እንዳሸናፊ አንስቼው ነው ውድድሩ የሚያልቀው ማለት ነው። ስለዚህ ምንም ሳይድ ነገር የለም ማለት ነው። እሱም ለስፖርቱ ነው፣ እኔም ለስፖርት ነው የምንለፋው። ለወጣቱና ለታዳጊ ነው፣ ለሀገር ገጽታ ነው። ለምን ካላችሁ ይሄ ዝግጅት ዓለም ላይ ያለ ሙሉ ህዝብ ነው የሚያየው ማለት ነው። ኢንተርናሽናል ሰርቲፋይ ስለተደረገ ማለት ነው። ኢቲኤፍሲ ሰርቲፋይ ተደርጓል በዚህ አይነት ውድድር። ስለዚህ ዓለም የሚያየው ነው። ለሀገር ገጽታ በጣም ወሳኝ ነው ማለት ነው። ስለዚህ በሌላ ሳይድ አትዩት ለማለት ነው እሱ የሚናገረው። እኔ የምናገረው ነገር በሌላ ሳይድ አትዩት። ለስፖርቱ ብቻ ነው የቆም ነው። የላ ተፈደል እንገናኝ። ኖካውት ሳበላው እዛው እንገናኝ። ትላንትና በአድዋ የተደረገው የነሐሴ 21 ፋይት ፕሬስ ኮንፈረንስ የተለየ የሚገርም በጣም ብዙ ሰዎች ብዙ የሶሻል ሚዲያ ተጽዕኖ ፈጣሪዎች በነበሩበት ተደርጓል። በጣም ነው ደስ ያለን። እናመሰግናለን ለመጣችሁት በሙሉ። የተለየ ድባብ ፈጥሯል። ሶሻል ሚዲያውን እንደምታዩት ነው። በሴዶና ጆኒ ከእምነት ጋር በተያያዘ ንግግር የተነጋገሩት ነገር
ትንሽ ቅር ያሰኛችሁ አካላቶች ስላላችሁ ለእናንተ ይቅርታ እያለንና ከወዲሁ ይቅርታችን ተቀብላችሁን ነገር ግን እንደዚህ አይነት ነገር ከሚሰራና ብዙ ነገር ወደፊት ከሚታገል እዚህ አይነት ትንንሽና ማይነር ስህተቶች ከሚሰሩ ሰዎች ይፈጠራል ብለን እናስባለን። ይሄን ተረድታችሁ ወደ ትዊስት ለማድረግ የምትሞክሩ ሰዎች ባታረጉ ደስታችን ነው። እንደምታዩት ለወጣቶች ድልድይ ይሆናል። የወደቁትንም እያነሳን ነው ወይም ደግሞ ስፖርቱንም እንደ ስፖርት ከፍ እያደረግነው ነው። ይሄንን አይታችሁ ሰፖርት ማድረጋችሁ እንዳይለየን ከወዲሁ ጥሬን እያስተላለፍኩ እንደዚህ አይነት ነገሮች ወደፊት ሊፈጠሩም ላይፈጠሩም ይችላሉ። እኛ ጥንቃቄ እናደርጋለን። ነገር ግን ይሄ ትልቅ በሀገራችን በጣም ትልቅ ከሚባሉ ዝግጅቶች አንደኛው ነው። ስለዚህ እንደዚህ አይነት ነገሮች ላይ አንዳንድ ማይነር የሆኑ ነገሮች ሊፈጠሩ ይችላሉ። ይሄን አንደርስታንድ ማድረግ መቻል አለባችሁ። ወጣቱ ተሰብስቧል፣ ድልድይም እየሆንን ነው። አንደርስታንድ ስላደረጋችሁ እናመሰግናለን። ልጆቹም የተለየ ነገር የላቸውም። ይሄን ሁላችሁም ትገነዘባላችሁ። ከሌላ ነገር አንፃር እንዳታዩብን ስለፈለግን ነው። እናመሰግናለን። የ21 በአድዋ መታሰቢያ ሙዚየም እንገናኝ። ትኬት ከነገ ወዲያ ሪሊዝ እናደርጋለን። Table my hands, feet in the groove. I came too far, I got too much to prove. First bell rings, heart stays cold. I've been knocked down, but I don't fold. Bruises fade, but the lesson stays. I learned pain can be a doorway. Look me in the eye, see a fighter, not a scene. I built this will out of sweat and steam. One more round, one more breath. I don't quit, I don't step back. Lock my jaw. My stare, if I fall down. ሴዶ ቤተሰቦችን ተሰናበታችሁ። እገልሃለሁ ቀኑ ብቻ ይድረስ። ፕሬስ ኮንፈረንሳችንን ጨርሰን በንትራክ ሆቴል ገብተናል። ነሐሴ 21 ሴዶ ሲሰወታ ያላችሁ ነሐሴ 1 ሴዶ ይሰዋል። I want to thank Best Wedding Cars for providing us with this amazing limo. ከዚህ በኋላም ደግሞ ቀውጢ የአዲስ አበባ ልጅ ላይፍስታይል እናሳያችኋለን. We do everything in luxury. Y'all are going to be proud of the people you guys have created. TFC2 ነሐሴ 21 One more round, one more breath. I don't quit, I don't step back. Lock my jaw, set my stare. If I fall down, I'll rise right there. Hit me harder, I get louder. Hit me harder, I get stronger. Go, 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 break. Go, 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 watch me take it. Hit me harder, I get louder. Hit me harder, I get stronger. Hands up high and come back down.